የመጀመሪያዬ ፍቅርን ሀሁ ያልኮት የሰው ደስታ የሚያስደስታችሁ እስኪ እናያችሁ ትላላችሁ። እውነት የሰው ደስታ የሚያስደስታችሁ ዛሬ ላይክ እያደረጋችሁ እስኪ የራሳችሁን ሀሳብ አስቀምጡልኝ ማለት ነው። እና ፍቅር ማለት እንደዚህ ነው። ተጣልቶ የምትታረቁበት ብዙ ነገሮች ሆናችሁ በቃ አረ በጣም ብዙ ነገር በቃ እውነተኛ ፍቅር ሲሆን እንደዚህ ነው እንጂ በትንሽ ስበቦች ተለያይቶ የሚቀር ወይም ደግሞ ከእናንተ ትንሽ ስበቦችን እየፈልጉ የሚርቋችሁ ያ ማለት እውነተኛ ፍቅር አይደለም። እና እውነተኛ ፍቅር እንደዚህ መስዋዕት የሚከፍል ነው። በቃ በይቅርታ የሚያምን ነው። እና በእውነት በጣም ነው ደስ የሚለው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሊዳና ናችሁ ሆይ? በያላችሁ በሰላማችሁ ብዝት ብዝዝት ይበልልኝ። እንግዲህ ወክ እያደረግን ዛሬ ፈታ እያልን ማለት ነው። አብረን እንፈታፈታል ትላላችሁ። እና የእውነት ጧት ላይ እንደዛ ተለቁ አይቼ ቀሩ በየ የሆነ በቃ ዛሬ ለመልቀቅ አልተመቻቸውም ብዬ ነበር። ከዛም ስናያቸው መጡ። በመምጣታቸው ደግሞ ደስ ብሎናል። ላኪን እንደዚህ አይነት ዝግጅት እያዘጋጁ ነው። በእውነት ለመናገር እኮ ኧረ የመዳም ቅመሞችም አላህ ይወፍቃችሁ ማለት ነው። አላህ ይወፍቀን ለሁላችንም። እነሱ አሁን ቢያንስ በየቀኑ እንደዚህ አይነት ደስታ አላቸው አይደለም። ያው በእርግጥ የሰው ላይ ከዱንያ ደስታ አኼራችንን ነው። ሁላችንም በዱንያ ብቻ ሲሆን አኼራችንን መልካም የምንደሰትበት ያደርግልን። በዚህ ዓለም ላይ ተደስቶ በአኼራ ብዙ ነገሮች የሚገጥሙት ስላለ አላህ ዱንያችንን ሳይሆን አኼራችንን ያሳምርልን ለማለት እወዳለሁ። ነገር ግን በቃ የሰው ላይ እንጃ እኛ ቅመሞች ሁልጊዜም በሰው ሀገር በዓል የለ ቤተሰብ ጋር ማሳለፍ የለ። በተለይ እኛ እንኳ ውጭ ያለን እንሻላለን። እንደው በኮንትራት የምትሰሩቶች በጣም ብዙ አለ። ግን ብቻ አልሐምዱሊላህ አብሽሮ ያልፋል። ይህም ሁሉ አልፎ ደግሞ ነገ ሌላ ቀን ነው። ከችግር በኋላ ድሎታለና አብሽሩ። ግን እነሱ አሁን ይኸው የዛሬው ፕሮግራም ብቻ ራሱ አስባችሁታል። በጣም ነው የሚያምረው እያዘጋጁ ዝግጅት ምናምን ከወጭ አንጻር ራሱ ይሄ ብታስቡት አሁን በጣም ብዙ ነው። በኢትዮጵያ ኑሮ ውድነት አንድ እቃ ለመግዛት በጣም ብዙ ነው። እና ይሄ ሁሉ እነሱ እንግዲህ አስቡ። በጣም ደስ ይላል። ሰርፕራይዝ ለሚደረገውም ለሚያደርገውም ሰው በጣም ደስ ይላል። ምክንያቱም የሰው ላይ የሚያደርገው ሲኖረው ነው። ኑሯችሁ ደግሞ ለሰው ላይ ስታደርጉ በጣም ያስደስታል። ከሚደረግለት በላይ እናንተ ትደሰታላችሁ። በዛ ላይ ደግሞ ያነ ሰው ተደስቶ ስታዩት ከተደሰተው ሰው በላይ እናንተ ትደሰታላችሁ። ምክንያቱም ያ ሰው በእናንተ ምክንያት ፈገግ እያለ ስለሆነ ማለት ነው። እና አላህ ይወፍቀን ለሁላችንም። እና ሄሉሻ በጣም ነው ደስ የሚለው። ናቲ እንግዲህ ድጋሚ ወደ ዛሬ ላይ እንደዚህ የፍቅር ጥያቄ አቅርቦላታል። እስከዛሬ በጓደኝነት አሁን ላይ ያን ሁሉ ነገር ትተዋስቦበት በቃ ካላስካሁን በኋላ አብረን መሆን አለብን ብለው ወስነው የበለጠ ደግሞ አሁን ከአሁን በኋላ የሚሆነውን ቀለበቱን ፕሮግራም እንዲሁም ደግሞ ሽማግሌ ተልኮ የሚጋቡበትንም በቅርቡ እያከታተሉ ያደርጋሉ ብዬ አስባለሁ። ምክንያቱም እነሱ እንዳሉት 4 ዓመታቸው ነው እስካሁን ድረስ። ያው በመሀል ክፍተት ቢፈጠርም አብረው ኑረዋል እስከዛሬ ቤትም ብለውና አሁን ላይ ደግሞ ከላስ በዚች ሳምንት አሰቡ። እሱም ከሷ ውጭ እሱም ከሱ ውጭ በቃ ያለውን አይታችኋታል። ባልቅሳን የተናገረችው በጣም ጠንካራ ነው። ሰርቶ መቀየር ይፈልጋል። የዋህ ነው። ሲያፈቅር ከልቡ ነው ብላለች። ይህን እኛ የምንመሰክራለን ባየ ነው ልክ። አሁን እውነት ለመናገር አይታችኋል። ሌላ ወንድ ቢሆን አሁን ሄሉ ባለፈው ከሱ ተለይታ እነዛን ነገሮች ሲፈጠሩ ሌላ ሰው ቢሆን እንኳን እናንተ ሂዳችሁበት ይቅርና እንደውም ቀድሟችሁ እሱ የሚሄድ በጣም ብዙ ወንዶች አሉ። ገባቸው። እኔ በዚሁ አጋጣሚ ሳላደንቀው አላልፍም። ብዙ ሴቶችን የሚያስለቅሱት ወንዶች በሚስታቸው ላይ እየሄዱ ነው። ገባችሁ? በፍቅረኛቸው ላይ ሌላ እየያዙ ነው። እሱ ግን ያን ነገር እንኳን ተፈጥሮ እሷ ከሌላ ሰው ጋር ሁና እያያት ወላሂ እሷን ለማስቀናት ወይ ደግሞ እሷን ለማናደድ ወይም ደግሞ እሷ እንዲህ አድርጋኛለች እኔም ብድሩን መመለስ አለብኝ ብሎ ህይወቱን ወደማይሆን ቦታ ውስጥ አልወሰድም። እና በጣም አስተዋይ ልጅ ነው። ጎበዝ ነው። በቃ ራሱን የሚያዳምጥ ልጅ ነው። ለስሜት ብሎ ምንም አይነት ቦታ ውስጥ የማይገባና ጠንካራ ልጅ ነው። ያ ጥንካሬው ደግሞ አይታችኋል። እንግዲህ አንዳንድ ጊዜ ማለት ነው እናንተ ጥፋት የምታጠፉ ከሆነ
እናንተ ጥፋት ካጠፋችሁ ያን ሌላው ሰው ደግሞ እነሱ ያደረጉትን ላርግ ብላችሁ ይሄ ስህተት ነው። የምሬ ነው የምላችሁ። ለምሳሌ ባላችሁ ሌላ ፍቅረኛ ቢይዙ ወይ ደግሞ ሌላ በእናንተ ላይ አንድ ጥፋት ቢያጠፋባችሁ እናንተ እሱ ያደረገውን መልስ እንመልሳል ብላችሁ የምትሆኑ ከሆነ አንደኛ እያደረጋችሁ ያላችሁት ነገር ልክ ከእናንተ ውስጥ የሌለ ነገር ነው። በሸይጣን ተገፋፍታችሁ እሱ ያደረገውን ልትበቀሉ ነው እንጂ እናንተ ያንን ነገር ፈልጋችሁት አይደለም እና ማለት ነው። ስለዚህ ያኔ ሁለተኛ ጸጸት ነው የሚሆንባችሁ እንደዚህ አይነት ነገሮች ማለት ነው። እና ስለዚህ አንድ ሰው ሲበድላችሁ እናንተ መልሳችሁ መበደል ሳይሆን እናንተ እሱ የበደላችሁን ነገር ለአላህ ሰጥታችሁ ከዛ ነገር በሶብር የምታልፉ ከሆነ ነገሮችን ትታችሁ የምትሄዱ ከሆነ ወይም ደግሞ ካላት ወላሂ ይጸጽተዋል ያነሰው። ምክንያቱም እናንተ እሱን ለመበቀል ያደረጋችሁ አንድም ነገር የለም። ሁለተኛ ደግሞ እሱን ለመበቀል ብላችሁ ባደረጋችሁ ነገር ራሳችሁ ችግር ውስጥ ስለምገቡ፣ ሁለተኛ ደግሞ ለምን አደረግነ ብላችሁ ራሳችሁን ጋር ትጣላላችሁ። ለምን በቃ እሱን እበቀላለሁ የኔ ችግር ውስጥ ገባሁ ብላችሁ ለምን የሚል ጥያቄ ስለሚመጣ በዛ ነገር እንግዲህ እናቴ እንደነገርኳችሁ ከእንደነዚህ አይነት ነገር ነፃ ነበረ። ያ ነገር የተፈጠረው በቃ የኔ ካላት ከነሱ ተለይታ እኔ ጋር የመምጣት እድል ይኖራታል፣ እኔ ልታገስ፣ እኔ እሷ ያደረገችው ማድረግ የለብኝም ብሎ ራሱን ጠብቆ ነው የኖረው። አያችሁ ታዲያ ግን በጣም ነው የሚያስደስተው። አሁን እዚህ ጋር እሱ በራሱ በቃ ምን ያክል ጥሩ አመለካከት አለው። በቃ ለነገሮች አይቸኩልም። እና ይህ ነገር ሁላችንም ያስተምረናል። እና ችግር በሚፈጠርባችሁ ጊዜ የበለጠ ችግር ውስጥ አትግቡ ለማለት እወዳለሁ። እና ናቴ ጎበዝ ነው፣ ትክክለኛና ንጹህ ልብም ስላለው ነው ዛሬ ላይ ድጋሚ ሄሉን እንደዚህ ለራሱ እንድትሆን የሆነው። እና በጣም ደስ ብሎኛል የምር ማለት ነው። የሰው ልጅ ታግሶ ነገሮችን የሚወደውን ነገር መልሶ ለራሱ ካደረገ በጣም ጀግና ነው። ሶብር ያስፈልጋል የሰው ልጅ። አላህ ሶብር ይወፍቀል ሁላችንም። እወዳችኋለሁ፣ አከብራችኋለሁ። በስተት የማይሆን ቦታ ውስጥ አትግቡ። የብዙ ሰዎች ህይወት የሚበለሻሸው ባሏ ሌላ ወንድ ከያዘ እሱን ለመበቀል ብላ የማይሆን ህይወት ውስጥ፣ ወንዱም ደግሞ ሚስቱ ሌላ ነገር ስታጠፋ እሷም የሱን መልሳለሁ ብሎ ችግር ውስጥ ይገባል። እና ይሄ ደግሞ ስህተት ነው። ቻናሌን ሰብስክራይብ አድርጉ። ለማንኛውም ሀሳባችሁን ኮመንት ላይ ያስቀምጡልኝ።